ሰላም ጤና ይስጥልኝ ያራዳ ልጆች። አንድ ነገር ላማክራችሁ ነበር የመጣሁት። ማለት ያው ሁላችንም ጋራ ስንፍና አለ፣ ገብቷል። እኔ አሁን ታይፕ 2 ዲያቤቲ ታካሚ ነኝ። ግን የሆኑ ጊዜያቶች በምግብና በስፖርት በጾም በስግደት ያለ መድኃኒት እንትን ብዬ ሐኪሜ ዶክተሬ ራሱ አይቶት ዋው ምናምን ብሎ ግን በየወሩ እየመጣ ቼክአፕ ማድረግ አለብህ አለኝ። ከዛ በየወሩ 2 ወር አየው፣ ዋው አለ። 3ኛው ወር ላይ ሁሉን ነገር ትቼው ስፖርቱንም ጸሎቱንም ስግደቱንም ምግብ መቆጣጠሩንም ትቼው ቼክአፕ ሲያደርገው እንትኔ ስኳሬ በጣም ከፍ ብሏልና ድጋሚ ታብሌት መጀመር አለብህ አለኝ። አሁን ታብሌት ጀምሬያለሁ። አሁን ላይ ሰውነቴ ቦርጬ ምናምን መጥቷል እና 1 ወር በቃ ዝም ብዬ ሰውነቴን ያው እንዴት ማስተካከል እንዳለብኝ አውቀዋለሁ። አስተካክዬ ከዛ በኋላ ህዝብ ፊት ለፊት እቀርባለሁ። ስፖርት እየሰራው ፑል አፕ ዲጋብ እና ስኳት ያው ቁጭ ብድግ ማለት እየሰራው እቀርባለሁ ብዬ አስቤ ነበር። ከዛ መንፈሴ ምን አለኝ፣ ለምንድነው ቦርጭህን አሁን ሰዎች የማያዩት? ለምንድነው ለውጥህን ራሱ የማያጣጥሙት? ምናልባት አብረውክ እንኳን ቤታቸው ያሉ ሰዎች አብረው ኩሻፑንም ቁጭ በድጉንም ከሰሩ ይጠቀሙበታል። ስለዚህ ለምንድነው አንተ ገና 1 ወር ራስህን እስከምታስተካክል ድረስ ከሚዲያ የምትጠፋው? አሁኑኑ ነገ ዛሬ ሳትል ሊቭ ግባና ለህዝብ ማሳየት አለብህ ለውጥህን፣ ዛሬ ያለህበትንና ነገ ደግሞ የሚለወጠውን ለውጥ ማሳየት አለብህ እያለ። ስለዚህ አራዳ ልጆች ምን ትላላችሁ? እኔ አሁን በቃ ሰሞኑን አንዳንድ ነገር እያስተካከልኩኝ ነው። ሰሞኑን በላይቭ እመጣላችኋለሁ ይላል። የተመቸው ቤቱ ያለ ሰው አብሮኝ ይንቀሳቀሳል ማለት ነው። በቃ ይሄን ያለው ነገር ይሄን ልንገራችሁ ብዬ ነው። ራሳችሁን ጠብቁ። ምግብንና ስፖርትን ከሰራ ታይፕ 2 ዲያቤቲን ያለ መድኃኒት መኖር ትችላላችሁ ለማለት ነው።